ለምን እንደሆነ አላውቅም እስከዛሬ ስለራሱ ህይወት አስቦ አያውቅም ምንም ነገር ጭራሽ ድርጊቶቹ ደግሞ ሌላ ናቸው እኔ ራሱ ወንድ እንድጠላ የሚያደርግ ነገር ነው የሚያደርገው እንዴት ልበልሽ ነው እንደዚህ የምትላንተ ስታወራ አይቀፍህም አያይዝህም ይዛል እኮ እናቴ ለዛ ነው እኮ ልጅ ግን እንዴት ነው ይኸውልሽ ሊረዳሽ እየሞከረ እኮ ነው እንዴት እንደዚህ ያወራኝ የሚረዳኝ አይደለም እኔ ማለት የፈለኩት እናቴን ግን በጣም እያሰቃያት ነው ያለው ሁሉ ጊዜ ይደፍራታል ይደበድባታል አሁን ደግሞ ወልዳለች እሱንማ ታውቂያለሽ እኮ ወደሽና ፈቅደሽ እንዳመጣሽ አይደል ደግሞ ልጅ ያለሽ እንዴ ደግሞ ሰላም ውድ ቤተሰቦቻችን እንዴት አላችሁ እኛ ከፈጣሪ ጋር አለን እንግዲህ ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ አዲስ ቤት ውስጥ ተገናኝተናል ማለት ነው ከጎኔ የምታዩት እህታችን የምትሰጠን ጥቆማ እንዲሁም ደግሞ ለእናንተ ግልጽ አድርጋ የምታብራራበት ሰዓት ላይ ነን ከኔ ጋር እንኳን ረጅም ሰዓቶችን ቁጭ ብለን እየተነጋገርን ነበር ግን እንደተለመደው ውድ ቤተሰቦች ለእናንተ ግልጽ እንዲሆን ካሜራ አብርተን ፊት ለፊታችሁ ተገኝተናል ማለት ነው ባለጉዳያችን ያው የቤተሰብ ጉዳይ ነው ቤት ውስጥ እየተፈጠረ ያለ ችግር አለ ብላ ነው እንግዲህ ቤቷ ድረስ የመጣ ነው ያው እንደተለመደው እሷ ታሪኩን ትነግረናለች እናንተ ግን እስከዛው ቪዲዮ ላይክ ሼር ሰብስክራይብ አድርጉት ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ቀመጥልን የሰዓት ማስተካከያ ቪዲዮ የሚለቀቅበት ይደረግልን ላላችሁ ቤተሰቦች እንግዲህ ከትላንት ወይም ደግሞ ከዛሬ ጀምሮ ቪዲዮ የሚለቀቅበት ሰዓት 1 ሰዓት ወይም ደግሞ 30 ደቂቃ ቀደም ብሎ እንደሚለቀቅ እንግዲህ መናገር ስላለብኝ ነው እየጠየቃችሁ ስለነበረ ነው ቀደም አድርገን እንለቃለን እንደበፊቱ እይታችንን እንመልሰዋለን ብለን እናስባለን እስቲ ባለ ጉዳያችን ምን ተነግረን ይሆን የሚለውን አብረን እንስማ በመጀመሪያ አምነሽብንና ፈቅደሽ መኖሪያ ቤትሽ ድረስ ለጠራሽን እናመሰግናለን ከዛ ባሻገር ቀደም ነግሬሽ ነበረ ካሜራ ግድ የሚበራበት ምክንያት ያው ተመልካቾች ስለዚህ ጉዳይ እንዲማሩበት እንዲያውቁት በደንብ መስማት ስላለባቸው ነው እስኪ ምንድነው የተፈጠረው እሺ ያው ከስምሽ እንጀምርና ስሜ ያው ሳምራዊት ይባላል ያው ማለት እንትን አምናኝ ስለመጣ በጣም አመሰግናለሁ ያው እኔ እንዴት እንደምነግርህ አላውቅም ጨንቆኛል ታውቃለህ በዛ ላይ ያው እንዳልከውም ካሜራውም ያስፈራል የቤተሰቤ ጉዳይ ነው እዚህ ጋር የምናገረው የራሴን የሆነ ነገር ነው ማውጣው እና ይደብራል በጣም ግን ያው እንዳልከው ደግሞ ምናልባት እንደኔ ሌሎች ሰዎች ጋርም እንደዚህ አይነት ነገር ሊኖር ይችላል ዝም ብለው ከሚኖሩ ቢያንስ የሆነ መፍትሄ ላይ ቢደርሱ ያው ለኔም አንተ መፍትሄ ብትሰጠኝ ብቻ ግራ ገብቶኛል ምን እንደምል አላውቅም ይኸውልህ ወንድም አለኝ እና እናትም አለችኝ ውስጥ ናት እናቴ መኝታ ቤት ናት አሁን ስለተኛች ነው ሳልነግራት ነው የቀረውክ ያው እሱም አያውቅም እንደው ከመጣ ራሱ እንደሚገለኝ እርግጠኛ ነኝ ላውራክ የፈለኩት ስለሱ ጉዳይ ነው ስለ ወንድምሽ አዎ ወንድሜ እኔ እንጃ የሰው ባህሪ አይደለም እያየሁበት ያለሁት ከልጅነቴ ጀምሮ ነው ሳይ እንደዛ ያደግኩት እና ምንም የሚቀየር ባህሪ የለውም ትዳር ይዞም ከቤት ለመውጣት አስቦ አያውቅም በቃ እኔ እንጃ ከሴት ጋር ማይቻል አላውቅም ግን በጣም ትልቅ ሰው ነው እናቴ በልጅነቱ ነው የወለደችው ለምን እንደሆነ አላውቅም እስከዛሬ ስለራሱ ህይወት አስቦ አያውቅም ምንም ነገር ጭራሽ ድርጊቶቹ ደግሞ ሌላ ናቸው እኔ ራሱ ወንድ እንድጠላ የሚያደርግ ነገር ነው የሚያደርገው ምንድነው ይሄ ነገር አሁን ከኔ ጋር አውርተናል ቀደም ነግረሽኛል አብዛኛው ነገር ግን ያው ግልጽ እንዲሆን ታላቅሽ ነው አይደለ ከልጅነትሽ ጀምሮ የሚያስነውር የምታይበት ድርጊት አለ ነው ወንድምሽ ላይ ያልሽ ነው ያለሽው አዎ በጣም እሺ እኔ እንዴት እንደምታምነኝ አላውቅም ሰው ራሱ ሊያምነው የሚችለው ነገር አይደለም ታውቃለህ ማለት ወንድ ልጅ እናቱን እንዴት ሊደፍር ይችላል እሱ ደግሞ ያ ነገር እኔ ካወኩ በቃ ነፍሴን ካወኩ ጀምሮ በቃ ሁሌ የማየው ነገር ነው እስካሁን ድረስ ስቲል አለ ምንም የሚቀየር ባህሪ የለውም ማለት ወላጅ እናቱን ነው አዎ እናታችንን ሁሉ ጊዜ ይደፍራታል
እና በሱ የተነሳ በጣም እየተሰቃየች ነው ማለት በቃ ቆየ እንደዚህ እኔ ካወቅኩት ጀምሮ ወንድምሽ ነው ትለኛለች። እንደውም በፊት ህፃን እያለሁ በቃ ወንድምሽ ይባላል እንጂ አባት ነው እንዴ ብዬ ነበር የማስበው። ግን ያው ወንድሜ ነው እርግጠኛ ከሆነ ሰዓት በኋላ እርግጠኛ ሆኜ ወንድሜ እንደሆነ አመንኩ። ግን እንዴት እናቱን ወንድ ልጅ ሊደፍር ይችላል ብለህ ታስባለህ? ግራ ገባኝ። እኔ የሆነ እየደበቁኝ ያሉ ነገር አለ ብዬ እንዳላስብ በቃ የአባታችን በቃ አንድ ነን እኛ ማለት እኔም እህቱ ነኝ እሱም ወንድሜ ነው። እናቴን ግን በጣም እያሰቃያት ነው ያለው። ሁሉ ጊዜ ይደፍራታል፣ ይደበድባታል። አሁን ደግሞ ወልዳለች እሷ እና አሁን ራሱ ወልዳ ባለበት ሁኔታ ላይ በጣም እያስቸገራት ነው ያለው ታውቃለህ። ማለት እኔ ግራ ገብቶኛል። ልጁ ምንም ጡት እየጠባ አይደለም፣ እሱ ነው እየጠባ ያለው ጡቷን። ምንድነው ይሄ ነገር ማለት? አሁን እኛ ቅድም ካሜራማኔም እኔም እያዋራንሽ ነበረ። በጣም ግራ የሚያጋባ ወሬ ነው ያወራሽን እና ማለት እናትሽ ታዲያ ይሄንን ነገር እንዴት ዝም ብላ ችላ ልትቀመጥ ቻለች? ምን ማድረግ ትችላለች? ምን እንዳልኩ ይሰድባታል፣ ይመታታል። አቅም ራሱ የላትም በሱ የተነሳ ሁሌ ይደበድባታል። ያው እንዳልኩ በልጅነቷ ተሰብራ ነው የወለደችው እና በጣም እየተሰቃየች ነው ያለው። ያን ወልደው መሰቃየቷ ሳያንስ ለሱ መንከራተቷ ሳያንስ እሱ ደግሞ ያሰቃያታል። እንዳልኩ አሁን ደግሞ ጭራሽ ህፃን ልጅ ጡት እየጠባ አይደለም፣ ጡቷን ወተት እሱ ነው የሚጨርሰው። ልጁ ብታይ ምንም ጤነኛ አይመስልም፣ ሲጮህ ነው የሚያድረው ህፃኑ ልጅ። እኔ ደግሞ ላናግረው አልቻልኩም። ምን ብዬ ላናግረው? ለኔም አይመለስም ታውቃለህ። የሆነ መንፈስ እኔ እንጃ የሆነ መንፈስ እንዳለበት ነው የሚሰማኝ። ምንም አሁን እንደ እህትና እንደ ወንድም ከሱ ጋር ቁጭ ብላችሁ የምታወሩት ምንም አይነት ነገር የለም ነው ማለት? ያው እህቱ ነሽ፣ እንደ እህት ወንድም የተባብላችሁ ምንም የምታወሩት የምትሰሩት ስራ የለም? የምትነጋገሩበት መንገድ የለም? አይ ምንም የለም። እንደፈለገ ይወጣል፣ እንደፈለገ ይገባል። በቃ ያው ስራ የማይሰራ ምን እንደሚሰራ አናውቅም። ግን ያው አንዳንዴ አስቤዛ ይገዛል። ከዛ ውጪ ደግሞ ማየነች አስቤዛ ምንም የምትገዛዛው ያለው ነገር በልቶ ጠጥቶ ይወጣል። አስፈላጊም ከሆነ ብር ሲፈልግ እሷን ይናገራታል፣ ይሰርባታል፣ ይጠይቃትና ይዞ ይወጣል። ከዛ ውጪ ግን ለኛ ምንም የሚያደርገው ነገር የለም። እኔንም ቢሆን ይቆጣኛል፣ እንደው ከሰው ጋር እንዳለሽ ብሎ ይሰርበኛል ምናምን እንጂ እንደ ትሪት አድርጎኛል። ይሄን ነገር አንቺ ባይንሽ እንደምታይ እናትሽን ሲያሰቃያት ሲደፍራት እንደምታይ ያውቃል ብዬ ነው የማስበው። በእርግጠኝነት አናግሬው ግን አላውቅም። በጣም ስለምፈራው ማለት ለሱ ያልተመለሰ ለኔ ሊመለስ ይችላል እና እኔ በጣም ስለምፈራው ምንም ብዬው አላውቅም። ያውቃል በእርግጠኝነት። እንግዲህ ውድ ቤተሰቦቻችን አሁን ይሄንን ነገር ማሰብ በጣም ነው የሚከብደው የእውነት። አሁን አንቺ ያለሽበት ሁኔታ እንዳለ ሆኖ እኛ ደግሞ ስንሰማው እኔ አሁን ህልምም ነው የሚመስለኝ። ግራ ነው የሚያጋባ ነገር ነው እያየን ያለነውና ብቻ እስቲ እናትሽን ማናገር እንችላለን አላችሁ። ግን ይሁን ማለት ባካችሁ እንዳታስጨንቋት። ማለት ለሱ ብላ ነው እሷ ዝም ብላ እየኖረች ያለችው። ተመችቷት አይደለም፣ እሱን እኔ ያውቃለሁ። ያው ግን ባካችሁ የሆነ እኔ እንጃ ይታሰር ምናምን አይደለም እያልኩ ያለሁት፣ ግን በሆነ መንገድ አስተምሩት። እስከ መቼ ነው እንደዚህ የሚሆነው? እውነት ነው። በጣም ግራ ገብቶኛል። እናት ወልዳ እንዴት በልጇ ተሰቃይ፣ ወልዳ እንኳን እንዴት አይተዋትም? ህፃን ልጅ ጨቅላ ልጅ ታቅፋ በሱ የተነሳ በሽተኛ ሆና ተኝታ ነው ያለችው። እሱ ነገር አላስችል ስላለኝ ነው ላናግራችሁ የመጣሁት። ብቻ የሆነ መፍትሄ ላይ ድረሱ እባካችሁ። ትልቅ ነገር ነው ያደረግሽው የእውነት አሁን ባለሽበት እድሜ እንጂ ልጅ እያለሽ እንኳን ያን ሁላ ስቃይዋን እያየሽ ነው ያደግሽው። አሁን የመጣው ይምጣ ብለሽ ነው እኛ ጋር የመጣሽውና እኛ ደግሞ ያው የራሳችንን መፍትሄ እንፈጥራለን። ይታሰር አይደለም ሳይሆን ይሄ ሰው በህግ በስነ ስርዓት መጠየቅ ያለበት ሰው ነው። የመጀመሪያው ጥያቄ ይሄ ነገር እንዴት ሊሆን ቻለ? እናትስ ለምን ዝም አለች? እኔም ግራ የገባኝ ጥያቄ ነው።
እንዴት ደፍሬ እናቴን እንደዚህ እንዴት ዝም ትይዋለሽ ወይ እንደዚህ እንዴት ያደርግሻል ብዬ ልጠይቃት በጣም ደበረኝ። ማለት ልቧ የሚሰበር ነው መሰለኝና ምንም አላልኳትም። ምንም ብያትም አላውቅም። እስቲ እንግዲህ ውድ ቤተሰቦቻችን እናቷንም ለማናገር እንሞክር። መጀመሪያ ለመጠየቅ እንደምን ጠይቃት አርገን እንግባና መኝታ ቤት ናት ብለሽናል። ወልዳ ተኝታለች። በዚህ ሁኔታ ላይም ሆና ይሄ ሰው ሊተዋት እንዳልቻለ ነው እየሰማን ያለነው። ውድ ቤተሰቦቻችን እስኪ መኝታ ቤት እንሂድ። እናቷ ጋር እሷ ጋርስ ያለው ስሜት ምን ይመስላል? ምንድነው ይሄንን ነገር የፈጠረው የሚለውን እንሰማዋለን። ያው ከዚህ ቀደም ከልጇ ያረገዘች አንድ እህት አዋልጃት ነበረ ካስታውሳችሁ ከሆነ ከ10 ቀን በፊት ማለት ነው። እንደዚህ አይነት አጋጣሚዎች እየተፈጠሩ ነው ያሉት። ይሄ ግን ትንሽ ለየት የሚያደርገው ያው እናቱን እየደፈራት በዛ ላይ ደግሞ የልጁን ጡት እሱ ልጁ ሊጠባ አልቻለም። ይሄ ሰው ነው ይሄንን ነገር እያደረገ ያው ግራ የሚያጋባ ነው። ብቻ እየሰማን ያለነው ስሜት እስኪ እናቱን እናገኛትና ምን እንደሚፈጠር አብረን እኔ እናንተ ግን አብሮነታችሁ የለየን። ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ቆይ አንዴ እናታችን ልንጠይቅሽ ነው የመጣ ነው። ተረጋጊ ማዬ፣ ይኸውልሽ ሊያናግሩሽ ፈልጋለሁ። ልንጠይቅሽ ነው የመጣ ነው እናቴ። ቆይ አረፍ በይ፣ ችግር የለውም አረፍ በይ። ሊያናግሩሽ ፈልገው ነው እኮ በምን ምክንያት እንቀመጥ? ፍቃድ ሳንጠይቅ ነው አንቺ እዚህ ጋር። ካሜራ ምንድነው? ይኸውልሽ እህታችን ተረጋጊ። አንቺ ልጅ ለምንድን ነው የምትረብሽኝ? ቆይ እኔ መተኛት አልችልም እንዴ? እማዬ ይኸውልሽ ተረጋጊ እባክሽ። አናግራቸው። ቆይ እሺ ካሜራው ምንድነው? ይገባናል እኮ ያለሽበት ነገር ይገባናል። ቆይ አስረዳሻለሁ። ቆይ ተረጋጊ እባክሽ። አንቺ ልጅ እኔ መተኛት አለብኝ። ልጅሽንም አትረብሽ። ተረጋጊ እባክሽን። አንተ ልጅ ማን ምንድነው? ካሜራው እኮ ነግርሻለሁ እኮ ተረጋጊ፣ አረፍ በይ። አሁን ባለሽበት ሁኔታ መቀመጣችሁ ማለት እየተቀረጽኩ ነው። እኔ ራሴ እኮ ነኝ። አራስ ቤት እኮ ናላችሁት እኮ ገብቶናል እኮ ሰምተናል። ይኸውልሽ ሊያናግሩሽ ፈልገው ነው። ተረጋጊ እባክሽን። እኔን አታምኚኝም እንዴ? እሺ ካሜራው ለምን አስፈለገ? እኮ ችግር የለውም። እነግርሻለሁ እህቴ ተረጋጊና ጋደም በይ። አንድ ችግረኛ ትልቅ ሰው እናት ነኝ። እንዴት ነው ወጣት ይዘሽ የምትገቢ? ምን ፈለጋ ነው? ምንድነው ችግር? ኧረ ተረጋጊ፣ ምንም አዲስ ነገር የለውም። ምን ሆነሽ ነው? እሺ ምንድነው? ምን እስቲ አረፍ በይ፣ ጋደም በይና አውሪን እባክሽ። ተረጋጊ፣ ልጅሽንም አትረብሽ። ልጄ መረበሽ መጀመሪያ ምንድነው? አትነግሪኝም እንደ ችግሩ ካለ ወይስ አታዋሪኝም? ምን ሆነሽ ነው? ቆይ ተረጋጊ እህታችን። ልጄ ምን ሆነሽ ነው? ምንድነው ችግሩ? እኔ እኮ ላንቺ ብዬ ነው። ቆይ ተረጋጊና አናግሪሽ። ካሜራ ይዘሽ ነው ብለሽ ማኔ እንደዛ አይደለም እኮ ሌላ ችግር የለውም። እኔ ላስረዳት እናታችን። ምን መሰለሽ ምንድነው ተፈጠረው? ያለሽበትን ሁኔታ ከሰዎች ሰምተን ነው አመጣጣችን። ከወንዱ ልጅሽ ጋር ያለውን አሁን አንቺ ያለሽበትን ሁኔታ በደንብ ሰምተናል እና ልናግዝሽ ነው የመጣ ነው። እኛ
ምን ማለት ነው? ከወንድ ልጅ የተኛው ነው? ወንድ ልጅ ምንድነው የምታግዙኝ? ይኸውልሽ ተረጋጊ። ያለሽበት ልጅ ምን እያወራ ነው? ያለሽበት ሁኔታ ለሰው የምትናገሪበት ላይሆን ይችላል። አልገባኝም አባቴ። ልጅ ምን እያወራክ ነው? ይኸውልሽ ማይ እኔ አንድ ነገር ነው ሊረዳሽ ይገባል። ተረዳሽኝ? እኔ በጣም ቸግሮኛል። በጣም እያመመኝ ነው። አዎ ቸግሮኛል። ብር የሚሰጠኝ ከሆነ አስቀምጦልኝ ሂድ። ሌላ ምንድነው የቸገረሽ? እሺ ምንድነው አሁን ስለ ልጅ? የትኛው ልጅ? ወንዱ ልጅሽ። ወንድ ልጅ ምን ሆነ? ምንም አልሆነም እኮ ግን በቃ አንቺ ላይ የሚፈጠረው ነገር እንዳለ ነገር ምንድነው ተፈጠረ? ነው እያደረገሽ ያለውን ነገር እየነግራናለች ልጅሽ። ምንድነው ነገራች? ምን እባክሽን ቆይ አተረጋጊ። አትነሽ። እኛውን እኮ ይኸውልሽ ማይ ታውቂዋለሽ። አንቺም እባክሽን ሳይደቃ ምንድነው ንገረኛ። ግዴታ እኮ አይደለም እኮ። እሺ ንገረኝ። ምንድነው ፈልገሽው ተስማምቶሽ እየኖርሽ ከሆነ ለኛ ችግር የለውም። ምን ያወራክ ነው አንተ ልጅ? ቆይ ተረጋጊ እባክሽ። ወይኔ ቤት ገበና ወጣ። ወይኔ እሺ በቃ ተረማዬ ምን ሆነሽ ነው እንዴ? ተረጋጊ እባክሽን። አናግሪኝ። ቆይ ልጁ ይነቃል። ልጅሽንም አትረብሺ። ኧረ ማዬ ተይ እባክሽ። ስንቴ ነው የሚሞተው? የቤት ገበናዬን ይዘሽ ወጣሽ አንቺ ልጅ። ይኸውልሽ ማዬ እንደዛ አይደለም እኮ እኔ ላንቺ ብዬ ነው። ይኸውልሽ ቆይ ምንም እኮ የሚፈጠር ነገር የለም። ለሱ ብቻ ነው እኮ የተናገርኩት። ስንቴ ነው የሚሞተው? እንዴት ነው ወንድምሽን አሳልፈሽ የምትሰጪው አንቺ ልጅ? ምን ሆነሽ ነው እንደዚህ አይነት ወሬ የምታወሪው? ለማን ነው? ማናቸው ደግሞ እነሱ? እንዴት ነው ለነሱ እንደዚህ የምታወሪው? ሰዎች አይደሉም እነሱ። እንዴት ነው ካሜራ ላይ እንዴት ነው ሚዲያ ላይ እንደዚህ አይነት ነገር የምታወሪው አንቺ ልጅ? እባክሽን ይኸውልሽ እህታችን ተረጋጊ። ይኸውልሽ ተረጋጊ እባክሽን። ያለሽበት ሁኔታ እንዲህ የሚያደርግ አይደለም። እባክሽ አሁን ምንድነው የሚውጠኝ? ተረጋጊ። ችግር የለም ይቀራል። ካስፈለገ ይቀራል። ከፈለግሽ ይቀራል። እኛ እናግዝሽ ብለን የመጣ ነው። ይኸውልሽ አንቺ ብቻ ተረጋጊ። ተዋረድኩ። አንቺ ብዬ ነው እንደዚህ ያደረኩት። ለምን ነው የማትረጂኝ? የኖርኩበት ሰፈር የተከበርኩበት ሰፈር ተዋረድኩ። ማንም አያውቅም እኮ ማዬ። ለሰፈር አይነገርም። በባክሽን እንደዚህ ነው የማይነገረው። ካሜራው ተገጥሞ ይቀራል። እህታችን መጥፋት ካለበት ይጠፋል። እናት ላሊት እኮ ምንም አይሆንም። ማዬ እባክሽን ተረጋጊ። ሰው እኮ በእኛ ነው አሁን ቡና የሚጠጣው። አሁን በቃ ሌላን ማየት ቀረ። ኧረ ማዬ እባክሽ እኔ ላንቺ ብዬ ነው ያደረኩት እንደዛ። እባክሽ ተረጋጊ። ተይ ተረጂኝ። እንውጣሽ። ከረበሽንሽ እንውጣልሽ። አይ ምን እንደምትወጣ ቀራስ ይቀራል። ይሄ ካስፈለገ እናስቀረዋለን። እናቴ እኛ እናግዝሽ እንጂ እኮ አሁን ይሄ ቪዲዮ ግዴታ ይለቀቅ እያልን አይደለም። ምንድነው የምታግዘኝ? ልጄን መግደል ነው ወይስ እኔን ገመና ማውጣት ነው? አይወጣም ገመናሽ። እኛ እንደብቃለን። እሺ እኛ እንይዛለን። ምን እንደሆነ ብቻ እንድታስረዳ ነው የሚፈልገው። አሁን ገመናን እኔን ሳታማክር ሄደሽ በትነሽ። እማዬ ልጁ እኮ ሊሞት ነው አሁን ራሱ በስንት መከራ ነው ያለ እድሜው ጥጦ ይጥፋ እንዴ ልጁ። ምን ሆነሽ ነው እንደዚህ የምትሆኚው? ቆይ ገና በአራት ወር ጥጦ እንዲጠፋ ነው እንደፈለግሽው። ምን ሆነሽ ነው? ቆይ ተረጋጊ። ቢያንስ ከናል ምንድነው የምትፈልጉ? እኮ ሁሉንም ነገር ንገሪያቸው እስቲ። ምንድነው እየተፈጠረ ያለው እናቴ? ሌላ ነገር እኮ አይደለም። እናግዝሽ እንርዳሽ ነው እኮ ሀሳባችን እኮ። ምንድነው የምትረዳኝ? እሺ ንገሪኝ። ያለሽበት ነገር ትክክል ነው። እኔ ስሜትሽ እንዳይጎዳ ብዬ ነው እስከዛሬ ያልጠየቅኩሽ። ሁሉንም ነገር አውቃለሁ፣ ግን ለምን እንደዚህ እየተፈጠረ እንደሆነ ለነሱ አስረጃቸው። እነሱ መፍትሄ ያመጣሉ። አዎ በደንብ እናመጣለን። ልጄን ሊገሉት ነው። ሌላ ለምንድን ነው የምንገለው? እኛ ገዳዮች አይደለንም። እስከዛሬ መፍትሄ ማገኝ ቢሆን እኮ ዝም አልልም ነበር እኔ። ግን ልጅ ነው። እንዴት ነው ልጅ አይደለም እማዬ። አሁን ትልቅ ሰው ነው እሱ። አባት በመሆኑ እድሜው ካንቺ ጋር ምን ይሰራል? ለምንድን ነው ህይወት የማያስበው? ለምንድን ነው ትዳር የማያስበው? ላንቺ ነው ትልቅ ሰው፣ ለኔ ልጅ ነው። እሺ 50 ዓመት 60 ዓመትም ቢሆን ለኔ ልጄ ነው። እንዴት ነው ልጄ አሳልፍ የሚሰጠው? ይኸውልሽ እማዬ እሱን እኮ ሳላውቅ ቀርቻለሁ። ይገባኛል። እንረዳሻለን እኮ ያለሽበት ሁኔታ። እሺ መፍትሄው ምን ልታረጉ ነው? መፍትሄውን ንገሩኝ። እኔ መናገሩ መቼ ሰምታችሁ ነው? ይኸውልሽ እናታችን አሁን ይሄ ነገር እየተፈጠረ ያለው ፈልገሽው ነው ብለህ ስታወራ እንዴት አይከብድህም? ልጄ እንዴት እንደዛ አይደለም እኮ እናቴ። እኔ እኮ እንዴት ነው እንደዚህ የምትላንተ? ስታወራ አይቀፍህም? አያይዝህም? ይይዛል እኮ እናቴ። ለዛ ነው አሁን ልጅ ግን እንዴት ነው? ይኸውልሽ ሊረዳሽ እየሞከረ እኮ ነው። እንዴት ነው እንደዚህ እያወራኝ የሚረዳኝ? አይደለም እኔ ማለት የፈለኩት ይሄ ነገር ከህግ አንጻርም ትክክል አይደለም። እንደው ካለንበት እንደው ህጉን ትተነው ካለንበት ማህበረሰብ
ጭራሽ የማይጠበቅ የማይሆን ነገር ነው እያየን ያለ ነውና እናታችንን ማገዝ የምንችለው ይሄ ልጅ በህግም መያዝ ካለበት በህግ ተይዞ ህግ ፍርዱን ይሰጠዋል። ላሳስረው ይታሰር ነው የምትሉኝ? ታዲያ ምን ይደረጋል? አሁን ልክ ነው እያረጋ ያለው እናቴ እያረጋ ያለው ትክክል ነው እንዳልሆነ አውቃለሁ። እሺ እሱን ማሳሰር ለኔ ትክክል ነኝ? እኔ እናት ወልጄ እንዴት ነው ልጄን አሳልፌ የሚሰጠው? ወይ ከዚህ ቤት ከጠፋው ነው እንጂ የወለድኩት ልጅ ህፃን እሱ ብቻ ቀና ያስኪል ነው። ይኸውልሽ እሱ እኮ ህፃን ልጅ አይደለም። ለቅቄ እሄዳለሁ እንጂ እንዴት ነው ልጄን አሳልፌ ለህግ የሚሰጠው? አይከብድም ልጆቼ? እንዴ እናንተ ብትወልዱ እኮ እንደዛ አትሉም ነበር። ለምን እንዴ ካጠፋ ምን ይደረግ? እቺም ልጅ እየተሰቃየች እኮ ነው። እሺ ምን ላድርገው? እንዴት ብላ ነው እቺ ልጅ የምትወልደው? ባላግብታ የምትኖረው ወንድ እየጠላች እየኖረች እኮ ነው። ለምንድነው እሺ እንደዚህ የሚፈጠረው? ለምንድነው እዚህ የተቀበልሽው? ከመጀመሪያው ለምንድነው እንደዚህ ተፈጠረው? ፈልገሽው ነው የምለው እኮ ለዚህ እኮ ነው። ምንድነው ይሄን ያመጣው? እሺ እኔ ፈልጌ አይደለም። ንገርህ ልጄ። እሺ ንገሪኝ እንድትረዳው። መቼስ ሰምተሃል። ፈልገሽ ነው ስትለኝ እኔ ፈልጌ እያረኩ አለሁት ነው የሚመስልህ ለአንተ። ምላሹ ልስጥ ልጁ ከተወለደ ጀምሮ አላቅም በዛው ነው በቃ እድሜ ልከቱ ስጠባ እንግዲህ በዚህ እድሜ አድጓል። መውለድ የደረሰበት ሰዓት ለሌላው ለእናቱ መጦር የደረሰበት ሰዓት አሁን እኔ ስርስር አይደለም እዚህ ጋር አንቺ ስርስር ማለቱ አይደለም። እኔ አንቺንም እንደሚደፍርሽ አውቃለሁ። ምንም አትዋሽለት ልጄ። ምን ዋሻለሁ? አሁንማ ምን ዋሻለሁ? አሁንማ እኮ ሰማ። ምን ይደብቃለሁ? ጭራሽ ቲቪ ላይ ቁጭ ብለሽ እዩ ገበናችን አሳልፈሽ ሰተናል። አሳልፈሽ እኛን ሰተሻል። አንቺ ችግር የለውም ስላንቺ እናወራለን። እናቴ ቪዲዮ መቅረት ካለበት ይቀራል እኮ እያልኩሽ ነው እኮ። አሁን ይሄ ቪዲዮ አይደለም የሚያሳስበው። ይሄ ጉድ እንዳይወጣ ችግር የለም። አገራችን ባህላችን ላይ ተሰምቶ የማይታወቅ ነገር ነው። አላቅም እንግዲህ በየቤቱ እንደዛ አይነት ነገር ካለ ስለዚህ ይሄ ነገር አደራ ለሌሎቹ ራሱ ምንድነው የምናስተምረው? ይሄ ነገር እንዳይወጣ እንዳይቀረጽ እናንተ ሰምታችሁ መፍትሄ ካመጣችሁ አምጡ እንጂ አደራችሁ ሚዲያ ላይ እንዳይወጣ ነው። እኔ አጥፋላችሁ እንዳይወጣ ለሌላ ልጆች ስትሉ እንዳይወጣ ይሄ ነገር። እሺ ካሜራ አጥፍተናል። እሺ አመሰግናለሁ። ተረጋጊና አውሪኝ እስኪ እኔን እንደ ልጅሽ እንዳለሽበት ችግር ምንድነው ይሄን ያስጨነቀሽ? ምንድነው ይሄ ሆኖ የሚለውን እስቲ እንደ ልጅ ንገሪልኝ። እሺ ልጄ ስለዚህ ልጅ ከተወለደ ጀምሮ አደገ። መቼስ ከእናት ስር እንደ ልጅ ሮጦ መጫወት ሲኖርበት እንደ ልጅ ወጥቶ መስራት ሲኖርበት አቅም ይሄዳል፣ ወጣል፣ ተመልሶ መጣል እንደ ህፃን ልጅ። አሁንማ ልጅ ቢሆን በልጅነቱ እሺ ቸግሮኝ እንግዲህ አይምሮ እስኪከፈት እያልኩ አረኩት። አሁን እያደገ ሲመጣ ደግሞ በዚህ እድሜው ቁጭ በይ ጡት ሊጥባ ይላል። ሲፈልግ እምቢ ካልኩ በጉልበት ሊዳፈር ይፈልጋል። ብቻ ችግር ውስጥ ነው ያለሁት። በጣም ትልቅ ችግር ውስጥ ነው ያለሁት። እንዴት ነው ታዲያ እናታችን ይሄንን ነገር እንዴት ነው ለሰው ወይ ለህግ አሳልፈው ሳይሰጡ እስካሁን ችለው እየኖሩ ያሉት? ይሄ ልጅ እኮ የቁም እስረኛ ነው የሚሆነው። ይገሉታል። ህግ ለህግ እንኳን ብንሰጥ እንደዚህ አይነት ወንጀል የሚሰራ ሰው የተኛው ህሊና ያለ ሰው ነው ይሄንን መስማትና መቋቋም የሚችለው። ይገሉታል ብዬ ስለምንድን ነው የምታወሪው? ማይ ችዬ ነው የኖርኩት። እሱ እኮ ከሰው ጋር መግባባት የሚያቅተው አይነት ልጅ አይደለም አይደል? እንደኔ ከመጀመሪያው ጀምሮ ምንድነው በዚህ መደረሰ ድረስ ማጋ ነው ተግባባ። ሴት ጋር አልተግባባም ማለት እኮ አንቺ ከሱ ጋር ሌላ ነገር ማድረግ አለብሽ ማለት አይደለም። ሌላ ብዙ ጓደኞች አሉት አይደል እንዴ? ምንድነው የምታወሪው? ብቸኛ ልጅ አይደለም። ለምንድን ነው የምትዋሽለት? ዋናውን ነገር ተናገር። ፈልጎ ሊሆን ሳይፈልግ እናት እንግዲህ እናት የሚያክል ጋር እናትየው መጥቶ ውጭ ተጫውቶ ሰው እናቱን የሚያዝንበት ሰዓት መጥቶ እናት የሚደፍር ልጅ እንግዲህ ምን እንደሆነ ምን አውቄ ነው ነሽ ምን ላርግ የመጣልኝ እንግዲህ ተቀበልሽው ነው ያልኩሽ ያለሁት ማለት እኔ ካወቅኩ ጀምሮ ይሄን ነው የሚያደርገው። ራሴን ካወቅኩ ጀምሮ ተረጋጊ አንቺ። እርሶ እንዴት ነው ታዲያ አሳልፈው ሊሰጡት ያልፈለጉት? ለምንድን ነው ይሄ ልጅ እንዳይሞት? ህግ ደግሞ የሚገል አይደለም። ህግ አይገልም እኮ ቅጣት ነው፣ እስር ቤት ነው የሚገባው። ቢያንስ እንኳን ካደረገው ነገር ተጸጽቶ አይምሮ መለስ ብሎ ይወጣል። ይህን ሁሉ አመት ይህን ሁሉ ጊዜ በእንደዚህ አይነት ሁኔታ ለምን ለመኖር ደፈሩ? አይ ልጄ ወልዶ ከጠገቡ ወልጄ ከጠገቤም ስርቅ ታስሮ የት ሀገር እንደሚታሰር አላቅ
ይገሉት አይገሉት የማውቀው ነገር የለም። ምን እንደሚደረግ አላውቅም። የህግ እውቀት የለኝ። ስለዚህ ልጅ አሁን ለህግ አሳልፈ ሰጥቼ በኋላ ጸጸት ውስጥ እንዳልገባ በኋላ ምን ነው ባላረኩ እናት ነኝና እናት መቼስ ለልጁ ስትል ነው እድሜዋን ዋጋውን የምትከፍለውና እኔ እየተጎዳሁ ብኖር ይሻላል ምስጥሬን ገበናን ይዤ ብዬ ነበር። እቺ ልጅ ግን እንግዲህ ያየችው ነገር አይምሯ ላይ አይ ልጄ ደክሞኛል። ችግር የለም እናታችን፣ እኛም ከዚህ በላይ እርሶን ልንጨቀጭቆት አይደለም አመጣጣችን። ይሄ ነገር በጣም ያው እንዲህ ተብሎ የሚነገር አይደለም። እኔ አሁን እንዲህ ብዬ ብል እርሶን ሞራል መንካት ጭንቅላት መንካት ነውና የሚሆነው። ለህግ አሳልፎ መስጠት ይፈልጋሉ? ይሄ ልጅ ተከሶ የሚስተካከል ከሆነ እንዲስተካከል ነው ህግ ሲጀመር ላይ የማይደርስ ከሆነ ማን ይጠላል መስተካከሉን? ልጅ ሆኖ እንደ እናት ቢሆንልኝ እናቴ ብሎ ለእናት ማገዝ ወጥቶ ሰርቶ ቢያግዘኝ ይሄንን ማን ይጠላል? መልካምነት ግን እሱ ላይም ችግር እንዲደርስ አልፈልግም። ነገ ጸጸት ውስጥ መግባት አልፈልግም። እንደዚህ ሌላ ችግር ካልደረሰበት እኔስ የምትችለውን አድርገው። ልጅ ገበናን ሰምተህ ግን መሄድ በጣም ነውር ነው። ልጅ እናት አለችና እንደ እናት አይተህ ከመፍትሄውን ካመጣህ አምጣ። እንግዲህ ሰምተሃል እናንተ። እሺ እናቴ ችግር የለም አይደለም። ይሄንን ኃላፊነት በጣም ብዙ ኃላፊነት ተወጥቻለሁ። ብዙ ነገር ውስጥ ገብተናልና እዚህ ጋር ደግሞ እየሰማን ያለነው ነገር መልካም አይደለም ብቻ አይደለም፣ በቃ ጭራሽ ከሰው የማይጠበቅ ነገር ነው የሰማነው። እናቴ ትንሽ ቀን ነው ወይ ደግሞ 1-2 ቀን ሊሆን ይችላል። ያችን ጊዜ ብቻ ቢፈጅ ነው እንጂ ይሄን ሰው ወደ ህግ አሳልፈን እንሰጣለን። እርሶም ደግሞ ወደ ጤንነቱ ተመልሰው እንግዲህ ከጎንም ልጅ እያየን ነው። ልጆትን በስነ ስርዓት ያሳድጋሉ። ከዛ እግዚአብሔር እንግዲህ የፈቀደው ነው የሚሆነው። እቺም ልጅ ደርሳሉታለች። ከልጅነቷ ጀምሮ አይምሮዋ ሲጎዳ ወንድ መቅረብ ስትፈራ ፍቅረኛ ትዳር የሚባለውን ነገር እንድትፈራ ተደርጎ ነው ያደገችውና በተቻለ አቅም እሷ የምትችለውን ያህል ታግዞታለች። እሱ ግን እንዳልኩት እየሰራ ያለው ስራ ትክክል ስላልሆነ ወደ ህግ ቦታ ነው የሚሄደው። ግን ያንን ለማድረግ እህታችን የምታግዥን ነገር ይኖራል። ያ ምንድነው? ያው ማስረጃዎች ስለሚያስፈልጉን ቤታችሁ ውስጥ ማዘርጋ መኝታ ቤትና ሳሎን ካሜራ እናስቀምጣለን። ያ ካሜራ ማስረጃ እንዲሆን ነው። ልጅሽ የተባለው ወንዱ ልጅሽ እንግዲህ እናትሽ ጋር ወይም ደግሞ ብቻ ያለውን ነገር ቤት ውስጥ እንደ ማስረጃ እንድንይዝበት ያንን እናደርጋለን። ከዛ በኋላ እሱን ወደ ህግ ወስደን ታርሞ እንዲወጣ እናደርጋለን። ምን ይመስሎታል እናታችን? እሺ ልጅ ይደረግ ይሁን? አዎ ይሁን። ፈቃደኛ ኖት? አረ ፈቃደኛ ነኝ። ከተስተካከለ በቃ ሞክሩት እናንተ እግዚአብሔር ጋር። እሺ እናቴ እንግዲህ በእናትህ ጸንተን አሜን አሜን። መፍትሄው ስታመጣ እንግዲህ መርቀሃለሁ። ችግር የለም እናቴ ጀምረሃልና ጨርስ። እሺ ምን ችለው እናደርጋለን? እንዳልኩሽ እህቴ እዚህ ቤት ውስጥ ትልቁ ቤትም ካሜራ እናስቀምጣለን። እርሱ ይረጋጉ፣ ልጆት ላይ ብቻ ትኩረት ያድርጉ። እሷም ስላለች ደርሳሉታለች። እንመጣለን፣ እንገናኛለን ሌላ ቀን እናቴ። እሺ እኛም እሺ እናታችን መጣው በቃ እሺ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ
የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እማዬ ምንድን ነው የምትበሳጫጫው? ለምንድን ነው አልበሳጫጫው? ምን ሆንክ? ምን የሆነ ሆነ? እንትን እያየሽኝ ነው። እኔ የምልሽ እሺ ይሄ ነገር መቼ ነው የሚያበቃው? የትኛው ነው ይሄ ነገር? መቼ ነው የሚያበቃው? አሁን የኑሮ እየኖርኩ ነው፣ እንደ ጓደኞቼ እየተንቀሳቀስኩ ነው። ደስተኛ ሁኜ የምኖር ይመስልሻል? እየሆነ ያለው ነገር ምንድን ነው? ፈልገህበት ነው? ምንድን ነው ፈልገህበት? ያንቺ ጣጣ ነው እባክሽ። ደግሞ ፈልገህ ነው ታያለሽ እንዴ? አንቺ ሲያደብርሽም እንዴ? ተው ፈጣሪን ፍራታ። እኔ መቼ ነው እሺ እንደ ጓደኞቼ ሄድ ቤተ ክርስቲያን ጸሎት አድርግ እስኪ። እኔም ተሰቃየሁ። አንተ ልጅ ተው ይዘን ለኔም ተው። አንቺ ወደሽና ፈቅደሽ እዚህ ጣጣ ካመጣሽ በኋላ ቤተ ክርስቲያን ሄድ ምናምን ትኛለሽ እንዴ? አንቺ ያመጣሽው ጣጣ እኮ ነው የኔን ህይወት ጭምር ያመሰቃቀለ። ልጅ ተው። ምንድነው እሺ ማድረግ ያለብኝ? እንደዛ አትበላው። እኔ ምን አጠፋው? ባንቺ ጣጣ እንደዚህ መሰቃይ ምገባ? አንድ እናት እኮ ፈልጋ እንደዛ አታረግም። ፈልጋ እንደዛ አታረግም። እንደዛ አትበላው። እና ተሸልማ ነው? ተው ልጄ ተው ማለት ምን ማለት? ሄድ ቤተ ክርስቲያን ጸሎት አድርግ። ያለፈው አልፏል። አሁን መመለስ አንችልም ያንን ታሪክ። ስለዚህ አሁን እኔ ገና በሩ ጋር ስትመጣ ድንጋጤው ይሄ ዛቻም እያስፈራኝ አይ የኔ ነገር አይ ድሌ ምን አይነት ቤተሰብ ነው የተገኘው? እኔ ከዚህ ቤተሰብ ባልተወለዱ ዋውኛ በቀረው ይሻለኝ ነበር። እኔ ተደስቻለሁ። እኔ ባንተ ተደስቻለሁ። ሞቼ ነው ፋለው ተሽማ ነው እኮ አሜን ብለሽ ተቀበለሽ እኮ እየኖርሽ እኮ ነው አይደለ? አንተ ልጅ ለምን እንደዛ ትለኛለህ? ተው በጣም ነው የምልሽ፣ ገና ነው የምልሽ። ተው የእናት አምላክ አለ። ተው ገና ነው የምልሽ። ለምን እንደዛ ትላለህ? የኔ ህይወት ጭምር ነው ያበለሻሸሽው እንዴ? እኔ እኮ ያንተን ህይወት እየገባኝ አይደለም። ማብቂያ የለውም ወይ ነው? መቼ ነው የሚያበቃው ነው? እንግዲህ የታሰረም ሰው እኮ ይወጣል አይደል? ጊዜው ሲደርስ ስናልቅም ይሆናል። የኔ ችግር መቼ ነው የሚፈታው? አንቺ ፈልገሽ ያመጣሽው እኮ ነው። ራስሽ ጣጣ ነው፣ ፈልገሽ ያመጣሽው ነው። ዛሬ እንግዲህ ልትደበድበኝ ነው። ለምጄዋለሁ። ይኸው ዱላውንም ምኑንም ለምጄዋለሁ። አሁንማ ዱላ መፍትሄ ሁሉ ነገር ለምጄዋለሁ። እንዴት ደስ ባለኝ። እንግዲህ አሁን መጨረሻችን አንድ ላይ ማለቅ ነው። እሱ ነው ቀረን። እኔ ለእናንተ መፍትሄ ይሆናል ብዬ ነገሮች ይስተካከላል ብዬ ያደረኩት ነገር ዛሬ እንግዲህ ለኔ ክፋትና ተንኮል ሆነ ታይቷልና አላውቅም ለምን እንደተፈጠርኩ። አሁን ለኔ መፍትሄ አዘጋጅተሽልኝ ማለት ነው ልጄ? አይሰማሽም? እንግዲህ በሂደት መፍትሄው ሊኖር ይችላል። አይምሽም? እኔ ከሰው በታች ሆኜ እየኖርኩ እየተሰቃየው እንዴት እንደምኖር አይገባሽም? አይምሽም? ይሄ ነገር አያበሳጭሽም? አያሳስብሽም ወይ? ልጅሽ አይደለም ወይ? እየጠየቅኩሽ እኮ ነው። እኔም ግራ ገብቶኛል። ልጄ አትጩብኝ። በጣም ነው የምጮህብሽ። ራስህ ስንት ችግር እየጮህብኝ ነው ናቴ ላይ። ራስሽ ያመጣሽው ችግር ነው ተሰብስቦ የሚጮህብሽ። ወደሽና ፈቅደሽ ያመጣሽው ነው። እዚህ ጣጣ ውስጥ ማን ገብ ያለሽ? ላንቺ ብቻ ቢሆን ኖሮ ጥሩ ደስ ባለኝ ነበር፣ ግን ለኔም ተረፍሽኝ። ላንተ ምን ተው ምን ሆንክ? እኔ መጨረሻዬ ምንድነው የሚሆነው? መጨረሻዬን ማወቅ ነው የኔ ናፈቀኝ። እኔ መጨረሻዬ ምንድነው የሚሆነው ነው እንግዲህ በሂደት እንግዲህ ማን ያውቃል? ነገ ህይወታችን ሊቀየር ይችላል። ምን ሂደት የለው ከድንቅ ለማጡ እኮ ነው። ያይሽ አይደለም የዛሬውን አንየው። አንተም የምታደርገው ነገሮች እንግዲህ ትክክል እንዳልሆነ ታውቃለህ። ተው እስኪ ወደ መስመር መግባት፣ ወደ መስመር ግባ። ሰው መሆን ልመድ፣ ከነም መራቅ ልመድ። ስርስሬን እስኪ ወደ ስርስሬን አትምጣ እስኪ ልጄ። እኔ አንተን በአይኔ ማየት ራሱ አስጠልቶኛል። ይሄ ከሆዴ ስለወጣው ነው እንጂ እኔ በአይኔ ማየት አሁን ያስጠላኝ ነው። ስለዚህ ተው፣ ሰው መሆኑን ሁን። ውጣ፣ ስራ ፈልግ፣ እንደ ወጣት ተራራጥ፣ ስራ። ቤተሰቦችን ጥሩ ምክር መሆኑ ነው። ቤተሰቦችን አሁን እናት አባት እግር ስር ቁጭ ብለህ አይ እድሌ
እንዳልወጣ አርገሽ ትልቅ ጉድጓድ ውስጥ ከቀበርሽኝ በኋላ ስራ መስራት እንዴት እንዳለብኝ ልትመክረኝ ታስቢያለሽ? አንተ እንደዚህ እግሬ ስር ትቀመጣለህ ብዬ አይደለም ያንን አደረኩት። በዚህ ሰዓት ሚሊዮነር ሆነ ለብዙዎች ብዙዎች አንተን እጅ እንዳዩ ነበር ሐሳቤ እንጂ አንተ ጭራሽ እዚሁ አመድ ሆነ ትቀራለህ ብዬ ማች አሰብኩ። አዎ ከአመድ ቤተሰብ ተፈጠርኩ አመድ ሁኜ ቀረው። ደስ ይበልሽ። ይሄን አለ የምትፈልጊው? እኔማ ድምጽሽም አይንሽንም ማየት ካስጠላኝ ቆየው እኮ አውቃለሁ። እኔን መግደል ነው ቀረ። አንተ ምን ቀረ? ሰው እንዴት ሳይፈልግ እንደዛ አይነት ጣጣ ውስጥ ይገባል? እንደዛ አይነት ጭንቅ ውስጥ እንዴት ይገባል? ምንድነው አንቺስ የምታገኘው ከዚህ? ምንድነው ያለሽ ጥቅም? ፍላጎትሽ ምንድነው? ምንድነው የተጠቀምሽው ነገር? የኔ ህይወት ማበላሸት ላንቺ የሚሰጥሽ ደስታ ምንድነው? አትርፈሻል? ተጠቅመሻል? ምንድነው የተጠቀምሽው? ምንድነው ያተረፍሽው? ይሄ እኮ ለምን እንደሆነ አታውቀውም እንዳንተ ለምን እንደሆነ አታውቀውም እንዴ? እኔ በተሸኘሽ ደስ ይለኝ ነበር ምን ሳለኝ እኔ ማለት ነው ይሄ ሳደርግ ሰው ትሆናለህ ብዬ ታውቃለህ አይደለ? እና ለምን አትወጣም አንተ አሁን ከቤት? እኔ እኮ መክሮን ታይና ያልገባኝ ነገር አንቺ አሁን እናቴ ነሽ ወይስ ጠላቴ ነሽ? ምንድነሽ? ሌላ ሴት ጋር እንኳን ሆኜ ሌላ ሴት እንኳን ማሰብም መቅረብም አልቻልኩም እኮ። የሚሰማኝ ስሜት በቃ ጤናማ ያልሆነ ስሜት። ምንድነው ያደረግሽኝ? ምንድነው መጨረሻዬ? ደስቲ ወደ ሌላ ሴት ጋር ብትሄድ ለኔም ግልግል ነው። በጣም ታገስኩሽ። አሁን ሰላም ነው። ስለዚህ እንጂ አንተ ልጅ ምን ይሆንክ? ያለሽ እንዴ ደግሞ አንተ ልጅ ምን ዝም በይ በእናትሽ። ደግሞ ትጫያለሽ እንዴ ባመጣሽው ጣጣ? ኧረ በእናትሽ ዝም በይ። ዝም በይ በእናትሽ። ያረ ድረስ ማነው የሚደርስልሽ? ያመጣሽው የሚደርስልሽ? እሱንማ ታውቂያለሽ እኮ ወደሽና ፈቅደሽ እንዳመጣሽው አይደለ? ደግሞ ልጅ ያለሽ እንዴ ደግሞ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሄሎ፣ የት ሆነህ ነው? እኮ እዚህ ሰፈር ካሁን ከአንዴ ፈልጌ ነበር። ወደ ቤት ትመጣለህ? አለኛው ችግር የለውም ና። እሺ። አረ ሌላ ነገር ፈልጌ አይደለም፣ ምንም አልፈለኩም። ላወራክ ስለፈለኩ ነው። ስትመጣ ብናወራ ይሻላል። ሰፈር ከሆንክ ቶሎ ና በቃ። አረ ስለ ራሴ ነው ና በቃ። እሺ እሺ እሺ።
ካንተ ደግሞ ምን ይገኛል? ምን ነው መጣ ቁጭ በል። በሰላም ነው? ቆይ ምን እያደረክ ነው ያለው? ማለት ምን እያደረክ ነው ማለት? ምንድነው እየተፈጠረ ያለው? ምን እየሆነ ምንድነው? የቱ ጋር ነው? ምንድነው የተፈጠረው? አንተ እኮ ነው እያወራህ ያለው። እማዬን እኮ ቅድም ስታስጫዋት ነበር። ጎረቤት እስከሚሰማ ድረስ እንደዛ ታደርጋለህ? ምን ሆነ ነው? ቆይ አንቺ የት ነበርሽ? እቤት እንደሌለው አይተህ ነው ሁሌ እንደዛ ስታደርግ የነበረው። ዛሬ ግን ሰማሁ። እየጮሽ እኮ ጎረቤት እስከሚሰማ ድረስ እናትን ለመድፈር እንደዚህ ትሆናለህ እንዴ? ምን ሆነ ነው? እየጮሽ እኮ ነው። እና ምን እንድልህ ነው የፈለግከው? መጮህ ካለብኝ እኔ ነኝ መጮህ ያለብኝ። እኔ ላይ ነው የምትጮህ? ቆይ ያላወቅሽው ነገር አለ። አንዴ ቁጭ በይ። አንዴ ቁጭ ምንድን ነው የምቀመጠው? አልቀመጥም። እኔ ነው አንተ ለኔም እንደማትመለስ ነው ቁጭ በይና እናውራ። ቁጭ ብዬ ማውራ ንገረኝ። ይሄ እናታችን ወዳና ፈቅዳ ያመጣች እናታችን ወዳና ፈቅዳ እናቴ ወዳ ፈቅዳ ድፈረኝ ትላለች። እንዴ አንተ ያማህል እንዴ? ምንድነው የምታወራው? ስለምንድነው የምታወራው? እንዴት ጎረቤት ከምትጮይ ለምን አታዳምጪኝ? ለምን አታዳምጪኝ? ምንድነው ማዳመጥ? እኔ በጣም ብዙ ውሻነት ለስሜት እቤት እንኳን ስትቀመጥ ለስሜት እንትን አትልም። ኧረ ወይኔ እኔ ምን አይነት ውሻ ፍጥረት ነው? ቆይ ጀምሬ እንደማስረዳሽ እራሱ አላውቅም። ምን ይቆርኩስ ይኸውልህ እኔ ላንተ ቃል የለኝም። ወንድሜም አይደለም ሲጀመር ካሁን ጀምሮ አትንተባተቢ። ቆይ እንዴትና በእኔ ደረሰ ልጅ ታቅፋ እየተኛች ሁሉንም ነገር እኮ አውቃለሁ። ቆይ እንዴት ነው ካወቅሽ ታዲያ ምን ያስጨዋሻል? የማን ጥፋት ነው? የማን ጥፋት ነው? ንገረኛ። ምን የማን ጥፋት? የማን ጥፋት ነው? ያንተ ጥፋት። ካወቅሽ ለምን ያስጨዋሻል? አከሳቸው ድፈረኛ አትለው። ይሄ እኮ እናታችን ያመጣችው ጣጣ እኮ ነው። ልትመታኝ ነው እንዴ? ደግሞ ካንተ ብሶ እጅ ነው እንዳነቀኝ እንዳታነሳብኝ። አዳምጪኝ። በእኔ የደረሰ ነገም ባንቺ ይደርሳል። በእኔ የደረሰ ማለት ምን ማለት ነው? ምንድነው የደረሰብህ አንተ? ቆይ ምንድነው ያጣኸው ነገር? ምንም እኮ አይደለም። በጣም እያናደድሽኝ ነው። በጣም እያናደድሽኝ ነው። ጭራሽ እኔ ላይ ከዚህ በኋላ አፍሽን ብትከፍች ሌላ ችግር ይፈጠራል። ምን ልታመጣ ነው? እማመጣው ነው ማሳይሽ። ዞር በል እባክህ፣ እጅን እንዳትቀስርብኝ። እስከ ዛሬ ታግሼ እኖራለሁ። አንድ ነገር ልንገርሽ፣ ይኸውልሽ እኔ ከጓደኞቼ አንሺ ከሰው አንሺ ከጓደኞቼ አነስከው እኮ እናት እግር ስርስር እውነቱን ማወቅ ካለብሽ ማለት ነው። እሷ ያመጣችው ጣጣ ነው። ሌላ ሴት እንዳልቀርብ ያደረገችኝ ማለት ነው። እናት እኮ ነች። እናቴን አውቃታለሁ። ድፈረኝ አትልም። አብረን ተኛ። ሌላ ሴት ጋር እንዳተኛ ልታደርግ አትችልም አይደል እንዴ? ህይወቴን አመሰቃቅለዋለች እያልኩ ምን አርጋ ነው ህይወትን ያመሰቃቀለችው? ለአንተ ብላ እንደኖረች ነው የማውቀው። እሺ ለእኛ ብላ ነው የተሰበረችው። ያማል እንዴ? በምን ልታሰመነኝ ነው? ሀሳብ ሰበረችኝ እንጂ ምን ተሰበረች? እንደ ጓደኞቼ እየኖርኩ ነው። ንገሪኝ እስኪ። እየኖርኩ ነው? እንደ ሰው እየኖርኩ ነው? እንደ ጓደኞቼ መኖር ያልቻልከው እኮ በራስህ ጥፋት ነው። እናቴ ስርስር ለምን ትላለህ? ለምን ውሻ ትሆናለህ? እንደ ወንድ ልጅ አትሆንም እንዴ? ቆይ በዚህ እድሜ እኮ ይኸውልሽ ጓደኛዬ ይዤ ከፈለኩም አግብቼ ራሴን ተክቼ ደስተኛ ሆኜ የምኖርበት እድሜ ነበር እኮ። ታዲያ እሱን ከወክ ምን አባል ሰራለህ? ምን አባል ሰራለህ እዚህ ቤት ውስጥ? ታዲያ ያልገባሽ ነገር ጨቅላዛ ልጅ ባንተ የተነሳ ሊሞት ነው። አንተ ያማህል እንዴ? እንደሰው አስብ እስቲ። ምን ልበል ታዲያ? ለምን እንዳለ ከነልጇ ለምን ስምጣ አትልም? እሷ ያመጣችው ጣጣ እኮ እኔንም ጭምር ነው የሰበረችኝ። ይሄን አታውቂም? አሁን ለኔ ትጮያለሽ፣ ነገ በኔ የደረሰ ባንቺ ይደርሳል። ምንድነው በኔ የሚደርሰው? ምንድነው የምታወራው? እየነገርኩሽ ነው። እኔ የደረሰብኝ ባንቺ ይደርስብሻል። ምንድነው የሚደርስብኝ? ምንድነው ንገረኝ እስቲ። እኔ ሆንኩትን ምንድነው የሚሆነው ታዲያ? እኔ ላይ ምን ሊሆን ነው? እሺ አይገባሽም እንዴ? ምን እየሆንኩኝ እንዳለሁት አሁን እኔ ነገ ወንድሜ ልደፍረው ነው እሱ ነው የምትለኝ? ምንድነው የምታስበው? ባንተ የተነሳ እኮ ወንድ ጠልቻለሁ። ዞር በል እንዳነካኝ። የጊዜ ጉዳይ ነው። ምን ነው የጊዜ ጉዳይ? ጭራሽ ማይሆን ነገር ትናገራለህ። ዞር በል እንዳነካኝ፣ እባክህ እንዳትነካኝ፣ ጫፌን እንዳነካኝ። አንተ ነገር በቅቶኛል። ታግሼ ነበር እንደ ወንድምነት